ስለዚህ እማዬ ለአባዬ ይቅርታ ማታደርግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም ብለውን ተነሱ፣ ሁላችንም እንውጣ። ውርደት ግን በልክ አድርገው ብለህ ደግሞ ወሬ ልታመላልስ ምን አገባ? እንዳትከተል ቅናት አለበት። ቅናት አልፎ ነው ሲፈጥር እንዴ ሊያብድ እኮ ነው። ለምን እሱን መረጥሽ ብሎ ድሮም ተወጆ ነበር እያለ በቃ ጨቅጭቆ ልግልኝ። እሱ ትክክለኛ ምርጫ ነው የመረጠሽ። ደግሞ እዚህ ስትወጪ ስትገቢ ከእሱ ጋር ስትጨቃጨቂ ደግሞ አትኖሪ። እግሽ እንዳሰብሽው አይደለም። ቃዴስ ምንም አላማረኝም አለችኝ እና አለ አይደል በቃ ልትፈትነው ነበር። ሰማኛለህ? እኔ እንዳንተ አይደለሁም፣ አልታለልም። እሺ እና ደግሞስ ምን አገባችሁ እንዴ? ኤቢ ለምንድን ነው የማያገባኝ? እህቴ እኮ ነሽ። እባክሽ ኤቢ ያሰበችውን አደረገች። ቤተሰቡን በሙሉ ጠቅልላ ቤቱን ለቀው እንዲወጡ አደረገች። እሷም ተያይዘው ሁሉም ወጡ። አባዬና እማዬ ልታረቅ ብለዋል። እማዬንም ብለምናት እምቢ ብላለች። ስለዚህ ሽማግሌም ቢጠይቃት እምቢ ስላለች እንሄዳለን በማለት ተያይዘው ሁሉም ቤተሰቡ ሂዷል። በዚህም እነገዜም ለዛም በጭንቀት ላይ እያሉ ነው እንግዲህ ወዴት ነው የምንሄደው በሚሉ እንግዲህ እነ ምሳሌ ጋር እንሄዳለን በማለት እንግዲህ ተሰብስበው ሁሉም ከቤት ለቀው ወጥተዋል። ይሄንን ያየችው ወይዘሮ ማርቴም በር ላይ ቆማ አይኗን በለቅሶ በእንባ ሸፍነዋለች። በጣም ያሳዝናል። እንዳሰብነውም እንግዲህ ኤቢንና ዳጣን የቃዲስ ተንኮል ሊያጣላቸው ችሏል። እኔ አንቺን ለመጠበቅ ነው እህቴ ነሽ ብትላትም በንዴት በጥፊ መታታለች። እንዲሁም አርጁንም አንተና እሷ ባንድ የሰራችሁት ተንኮል ነው በማለት አርጁንም በጥፊ አቅምሰዋለች ማለት ነው። በጣም ይገርማል። ሁሉንም ነገር እንግዲህ አቶ ደረጀ የሰላምንም ክስ እንድታቆሚ ብሎ በመጻፍ ሁሉንም ነገር ለኤቢ ነገራት። ኤቢም በፍጹም አባዬ ምንድን ነው የምትለው? ሁሉንም ነገር የኔ ልጅ ታውቂያለሽ፣ ደክመሻል ከታይ ከላይ ግን እሷም የማታውቂው ነገር አለ ወድ አይደለም በማለት አዎ መረገዙን አላቅም፣ ነገር ግን እሷም የማታውቂው ድብቅ ሚስጥር አለ በማለት ለአቶ ደረጀ በደብዳቤ ለኤቢ ሲነግራት ኤቢም ተናደደችበት፣ ትታወጣች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 165 ተለቀቀ። እንግዲህ በባለፈው ፓርት ላይ ቃዲስ የተባለው ግለሰብ ዳጣን ነይ ብሎ በመቀጠርና እንዲሁም እህቷን ኤቢን እኔን ትፈልገኛለች፣ ከኔ ጋር ሪሌሽን ትፈልጋለች፣ እኔ እኮ እህት እንደሆንሽና ጓደኛ እንደዚህ እንደሆናችሁ ነው የማውቀው፣ ስለዚህ ያንቺን እንደዚህ የምትላ አልመሰለኝም በማለት ሲያቃጥር ነበር። እንግዲህ ቃዲስ ማለት በጣም አስመሳይ የሆነ ነው። ምጥንንም ቢሆን ያልተዋት ሰው ነው ማለት ነው። ለምጥንም ስልክ እየደወለና ከሷ ጋር እንደነበረም የሆነ ቃል እንደተጠቀመባት ነው የተናገረችው ማለት ነው። እናም በዚህ የተነሳ ድንገት ሰላም ስትለው ሩጣ ደርሳለች። ለምንድን ነው ይሄን ቦታ መረጥከው ስትለው ወድጀው ነው እዚህ እንዳገኝሽ ብዬ ብሲል እንግዲህ እጅ ከፈንጅ ይዛቸዋለች። እሷን በንዴት በቃ ስሜቷን መቆጣጠር አቅቷት ስትሄድ በእናትሽ ትንሽ ቆይና ሁሉንም ነገር ማየት ትችያለሽ ሲላት ነበረ። ዞር በልብላ እንግዲህ ማን ነው አርጁን በጥፊ ብላ ወደ ዳጣ ጋር ሄዳለች። እንዳሰብሽው አይደለም ኤቢሂቴ እንዳሰብሽው አይደለም ብትላት ምንድን ለማድረግ ፈልገሽ ነው ብላ በጥፊ መታት እየሮጠች ሄዳለች ማለት ነው። ዳጣም ወደ ቤት ማለት ነው ያው
ናታንም ስለሚያውቅ ይሄን ነገር እስኪ እንፈትነው በማለት ነበረ ሂጂ ብሎ እንትን ያለባትና ቃዲስ ግን በጣም የነቃ ነው። ምን እንደሚያደርጉበት ነቅቶባቸዋል ማለት ነው። እና በዚህ የተነሳ ሆነ ቦታ ይቸው ነው ብትለም ልታስረዳ ብትል በጣም ታሳዝናለች ብላ እንግዲህ ኤቢም ሩጣ መታ አባቷ ላይ ነበረ ሄዳ ድፍት ያለችው። አባቷ ላይ ድፍት ብላ ሁሉንም ነገር ስነግረው ነበረ። አባዬ ይቺ ዳጣ አሁን ከቃዲስ ጋር ራሱ ብጀምር እሱ ጋር ሄዳ እጅ ከፈንጅ አስኳት። አባዬ ለምንድን ነው አንተ እንደዚህ ማየን ትተህ ምንድን ነው ዘመኑ ምንድን ነው ሰው እያለች እንግዲህ አባቷን እንትን ስትል ነበር። አቶ ደረጀም እያዳመጣት ዝም ብሎ ነበርና ተነስታ ሄዳለች ወደ ቤቷ ማለት ነው። ወደ ክላሷ ስትሄድም ኤቢም እንግዲህ ለናታን ናታን ብላ እሷንም ነይ ብላ ስትጠይቃት እንዳሰብሽው አይደለም ናታንና ብላ ናታንንም ስትጠይቀው እንዴት ነው አንተ ተወዳታለህ እንትን ትላታለህ እያለች ስትነግረው ነበረ። ይሄ እንዳሰብሽው አይደለም ስትላት ዝም በይ ምን አገባችሁ ስለኔ ህይወት ብላ እንዳውም ሁሉንም እሱ ጥሩ እንትን ስላልሆነ ለማየትና ለመፈተን ነው በእርግጥም እኔም አውቃለሁ ብሎ ናታን ለሷ ቢያስረዳትም በፍጹም ልትቀበል አልቻለኝም። አይመለከታቸውም ስለኔ ህይወት በማለት መልስ ሰጥታለች ማለት ነው። በመጨረሻ ወደ ለዛና ወደ ወይኔ በሳቅ ነው የገደሉኝ ግን ሁለቱም ሶስቱም ማለት ነው። እንግዲህ በባለፈው ፓርት መስፈርቷን እየጻፈች ነው ብለን ነበርም አልተሳሳትንም። እንግዲህ መስፈርቱና ጥያቄ አቅርባላቸው ንግስት ለዛ ማለት ነው። መስፈርቷንም እንግዲህ ጽፋላቸው ሁሉንም ነገር ሲል እንግዲህ ደፋሩና ጥሩ አድርጎ የመለሰላት ያው ቢያፈቅራትም ጊዜ እኔም የእሱን ወሬ እሱ እየቀደመው ነበር ካልወለድሽማ ያው ፈታሻለሁ ተውሻለሁ እያላት ነበርና እንደዚህ ሲል ነበር። ያው አየሽ አይወድሽም እያለ ነበር። ይሄኛው ደግሞ እንደዚህ ሲላት እኔማ አልለይሽም ምንድነው እንትን እምለው አልለይም እያለ ነበረ ማለት ነው። በመጨረሻ እንግዲህ ለዛ አቻን መርጣለች ማለት ነው። እንግዲህ አቻና ስትመርጥ አልቅሷል ጊዜ ማለት ነው። እንዲህም እንዲው ፊቱንም ተመካክራችሁ ነው አንቺ ድሮም አትወጂኝም ነበረ ተመካክራችሁ ነው እንደዚህ ያረጋችሁ ብሎ እንግዲህ ሲለያት እሱን ስትመርጥ ለዛ እውነት እሱን መረጥሽው እያለ በጣም ተናዷል ማለት ነው። ስሜታዊ ሆኗል እንትና ጊዜ ማለት ነው። እያለቀሰ ነበር እንግዲህ ነተሽ እንደው እሱ እንትን ሲልሽ ለምነሽ ብትወርቂ ራሱ እንትን አለልሽም እያላት ነበረ ማለት ነው። እና በዚህ የተነሳ እንግዲህ ለዛ አቻን ልትመርጥ ትችላለች። እንግዲህ ላቻ እንግዲህ አቻን ስለወደደችውና ፍቅረኛዋ ስለሆነ ምግብ ሰርታለት ወደ እሱ ይዛለት እየሄደች ነበር። ወደ እሱ ይዛለት ስትሄድ እንግዲህ ማነው ስሙ ወደ አቻ ጋር ስትሄድ ከኋላ ሆኖ የሚከታተለው ደግሞ ገዜ ማለት ነው። እያያቸው ነበረ ሁለቱንም ማለት ነው። እያያቸው እያለ እንግዲህ ደግሞ ምግቡን የሚሰውል ይዘሽ እየሄድሽ እየሰጠች ነው። ይች ልጅማ ዛሬ ምግብ የጀመረኝ ነገ አንድ ዕቃ እያወጣች ትሰጥና ገዜ ነው ታስብለኛለች። ይች ልጅማ ጠግባለች እያለ ተከታትሎ እያያቸው ነበረ። እንዴ ተቃጠለ እኮ ገዜ እያለች እንግዲህ ለአቻ ስትነግረው ነበር። አቻም ተይው ቃጠል እያለ ነበርና እንግዲህ ምግቡንም እስቲ ቅመሰው እያለች ቅመሰው ሙያዬን ስትለው እስቲ ሙያሽን ያዋለው እያላት ነበረ። ሙያዬን ገና እንትን ስትለው እጅህን ጣትህን ነው የሚያስቆረጥምህ እያለችው ጣትሽ ቆርጠም እያለ እንግዲህ እየተናደደ እያዳመጣቸው ይገኛል ገዜ ማለት ነው። በመጨረሻ እዛው ያለችበት ሄዶ እንድብላት በቃ እሱን መረጥሽ ማለት ነው እንዴ ተነጋግረንበት የጨረስነው እኮ ነው እዛው አንድ ላይ ሆነ ምንድን ፈልገህ ነው በቃ እያለች በጣም ተናዷል። ቆይታ ያለሽ ውጣለኝ ብላ እንግዲህ ከኪችን ታባርረዋለች ገዜን ማለት ነው። እናም እንግዲህ ይሄንን ብላ ወደ ኤቢ ጋር ስትሄድ ኤቢ ነገ የክሴ እንትን ነው አባዬ ነገ ክሴን እቀጥላለሁኝ ሰላምን ከስቻታለሁ ታውቃለህ ስትለው በእጁ እንግዲህ አያወርም እናቶ ደረጀ ጽሁፍ አምጥቶ
ሁሉንም ነገር ይጽፍላታል። ኤቢዬ ልጄ፣ ውድ ልጄ በጣም ከታይ ከላይ ደክመሻለሁ፣ እወድሻለሁ። እምትወጂኝ ከሆነ ይሄን ክስ እንድታቆሚልኝ እፈልጋለሁ። ምክንያቱም እሷም ለገንዘብ ወይም ለእንትን ብላ አይደለም የገባችበት ነገር። ስለዚህ እንድታቆሚ ይፈልጋለሁ ብሎ ደብዳቤውን ይጽፍና ታነባለች። እንዴት አባዬ እንድትላለህ እንዴት በማለት በጣም ጥያቄ ፈጥሮባታል። ምክንያቱም የማታውቂው ነገር አለ ሲላትም እሷም በእርግጥ እኔ ልጁ ሲረገዝና ይሄንትን ሲል አላቅም፣ ግን ይሄ እሷ ንብረትን ፈልጋ ሳይሆን እንደዚህ ያደረገችው በሌላ ነው ብሎ በጣም ጥያቄ ሆኖ ተናዳ ትተው ትወጣለች፣ አባቷን ማለት ነው። እንግዲህ በመጨረሻ ቤተሰቡን በሙሉ ሰብስባ ኤቢኑ ብላ ሳሎን ከገዜ እስከ ለዛ ማለት ነው ሰብስባቸው ናታንንም እንግዲህ ዛሬ ከዚህ ቤት ሁላችን እንወጣለን እያለ ነበር። እንዴ ለምን ሲሏት በቃ እማዬንም ብጠይቅ አይቻልም ብላለች። ስለዚህ ሽማግሌን ቢጠይቃት ሽማግሌ አምጥቼም ቢብላለች። ስለዚህ እኛ ቤቱን ለቀን መሄድ አለብን እያሉ ሲወያዩ ነበር ማለት ነው። እና በዚህ የተነሳ ሁላቸው እንድሲሉ ናታንም ለቀጣይ ሌላ ሽማግሌ ቀጥሬ ያለው፣ ስለዚህ በሽማግሌዎች ሌላ ስለቀጠርኩኝ እሁድ ለዛ ድረስ እንትን እንላለን ሲል አይቻልም፣ በቃ ዛሬ ሁላችንም ከዚህ ቤት መውጣት አለብን፣ እማዬ ይቅርታ አላረግለትም ብላለች፣ እንወጣለን ተነሱ ብላ እንግዲህ ውሃዬ ሞኝና መችም የት ልንሄድ ነው እነ ምጥን ቤት ስትል በቃ እነ ምሳሌ ቤት እንሄዳለን እነ ምሳሌ ቤት ስትል እሺ በቃ እንዲያውም ምሳሌ ጋራ በማለት ደስ ይላታል ውሃ ማለት ነው። እንግዲህ አንቺ ደግሞ ዝም በይ ምን አገባሽ ብላ ተጣልተዋል ኤቢና ዳጣ ማለት ነው። ይህንን ስትላት ነበር እንግዲህ የቤቱ ሰው በሙሉ ተሰብስቦ ወደ ልንሄድ ነው እያለ ገዜና ለዛዎች ማለት ነው እየተጨነቁ ነበርና ሁላቸውም እንግዲህ ቤቱን ለቀው ወጥተዋል። ቤቱን ለቀው ሲወጡ እንግዲህ ወይዘሮ ማርቲ እያየቻቸው አይኗ በለቅሶ እየተሞላ ነበረ። በዚህም ጊዜ እንግዲህ ናታንም ሲጠምናት ነበር። እኔ ያልተጎዳሁ ነው እንደሚመስልህ እያለችው ነበር። ናቃለው እንደተጎዳሽ ማማ፣ ግን ደግሞ በቃ አባዬም እየተጎዳ ነው ቢላትም ነበርና በቃ እያለች እንግዲህ ወስናለች ማለት ነው ወይዘሮ ማርቲ። ግን አሁን ደግሞ ይቅርታ ሁሉንም ትታቸው ሲመጡ ልጆቹም ሲወጡ ይታረቃሉ፣ ይቅርታ ትላለች ብለን እናስባለን። በቃ ይቅርታ ልታደርግለት ትችላለች በሚለው እናስባለን። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ እናቶ ደረጀ ታርቀው እንገናኛለን ማለት ነው። እነ ኤቢም እንግዲህ ቶሎ ብለው የተጠራቸው ይሆናሉ። ወይዘሮ ማርቲ እየወጡ ነበር የደረሰው። እሺ ተስማምቻለሁ ሀሳባችሁን ብላ ትመልሳቸዋለች የሚል ትዕዛዝ ተስፋለን ማለት ነው። እንግዲህ ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ እንላለን። እንግዲህ አቶ ደረጀና ወይዘሮ ማርቲ እንደ አዲሱ ታርቀው ይቅር ተባብለው ይቅርታ አድርጋለት እንደሚመጡ በቀጣይ ፓርት የምናይ ይሆናል። ባይ ባይ።